ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ ደግሞ እጅግ አስገራሚ መረጃ ይዘንላችሁ ቀርበናል። በአብርሃምና ትልቅ ስህተት ዛሬም ሰርቷል። በሩታ ላይ በፈጸመው ድርጊት ሁሉም ደንግጠዋል። ሄርሜላስ የት ናት? ሜክሲኮስ የታየችው ከማን ጋር ነው? ዛሬ እያንዳንዱን ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ላደረጋችሁ ሰብስክራይብ በማድረግ ቤተሰቡን እያለን ወደ ጉዳያችን ስንገባ አብርሃም ዛሬም ጸባዩ እንደተቀየረ ነው። በትላንትናው ዕለትም የሩታ ቤት ያሉ ፖሊስ ትዕዛዝ ሰብሮ በመግባት ሄርሜላ እዚህ ተደብቃለች በሚል እያንዳንዱን ክፍል ሲሰባበር እንደነበረ ይታወሳል። ዛሬ ደግሞ ከሩታ ጋር በድጋሚ ተገናኝተው ከፍተኛ ጭቅጭቅ ውስጥ ገብተዋል። አብርሃም እጅግ ስሜታዊ ከመሆኑ የተነሳ ሩታን እስከ መጎንተል ደርሶ ነበረ እና ይህ ድርጊት ትክክል አይደለም ስንል እኛም ተቃውሟችንን ስናቀርብ ነበረ እና እንደዚህ ማድረግ አልነበረበትም። አንደኛ ነገር ከተደበቀች ያለችበትን ቦታ ማጣራት እንጂ በስነ ስርዓት በህጋዊ መንገድ እንጂ እንደዚህ ገለፍተኛ ሲሆን ነገሮችን ይበልጥ እያበላሸ ይሄዳል። ድርጊቱም ደግሞ በብዙዎችን እያሳዘነ ይገኛል። ብዙ ሰዎች፣ ብዙ ተመልካቾችም፣ ብዙ አድናቂዎችም በጣም እየተናደዱበት እንደሆነ ይታወቃል። ሌላው ትልቁ መነጋገሪያ ጉዳይ የሄርሜላ ጉዳይ ነው። ሄርሜላ ሜክሲኮ አካባቢ ከቀድሞ ፍቅረኛዋ ጋር ታይታለች የሚሉ መረጃዎች በስፋት እየወጡ ነው። እያንዳንዱ እንደሚሉት አንዳንዶች እንደሚሉት የሄርሜላ የተገኘችው ሳይሆን የ4 ዓመት የልጅ እናት እና የቀድሞ ባሏ ፈልጋ ራሷ ሄደች ናት። ራሷ ፈልጋው እሱ ጋር ሄዳለች እያሉ ብዙ ሜሴጆች ለኔ እየተላኩልኝ ይገኛሉ እና እንደዚህ ያደርጋለች የሚሉም ብዙ ነገሮች እየደረሱን ይገኛሉ እና ይሄ መረጃ አብርሃምን ይበልጥ ግራ አጋብቶታል። እሱ ጋርም የደረሰው ይመስለናል። እንደዛም ነው እንደዚህ እየሆነ ያለው እና ይሄ መረጃ እሱ ጋር ደርሷል ብለን እኛም እናምነው። ለምን የልጁ አባት ጋር የደወለችው ራሷ እንደሆነች ነው እየተወራ ያለው። ይሄ ሞሬ ደግሞ ይኸው ከራሷ ባወራችሁ ከገዛ ጓደኞቿ ነው ወደ አብርሃም ሊደርስ የቻለው። በዚህ ሁሉ መሃል ኤፍሬም ከሩታ ጋር መቆሙን ቀጥሏል። አብርሃምስ ካለበት አጉል ፍቅር ለመውጣት ከእውነት ጎን መቆም አለብን ብለን እኛም እናምናለን የሚለው ኤፍሬም ደግሞ ሁሌም ከእውነት ጎን ቆማለሁ እያለ ይገኛል። ኤፍሬም ከዳኒ ጋር መሆኑን አንዳንድ ነገሮችን እየደበቀ እንደሆነ ይጠረጠራል። ከዳኒ ጋር የሆነ ነገር እያቀዱ ነው ብሎ ብዙ ሰዎች እየጠረጠሩ ይገኛሉ። አብርሃም ደግሞ ቀጥሎ የዳኒን ቤት ለመፈተሽ የተዘጋጀ እንደሆነ እየተሰማ ነው። ዳኒ ይደብቃታል ብሎ ያስበው፣ ግን ዳኒ ጋር ትኖራለች ብዬ አላስብም። ለምን ዳኒ ብዙ ነገር ስላደረጓት ዳኒ ጋር ትገባለች ወይም ዳኒ ይደብቃታል ብዬ አላምንም። ለምን እዚህ ጋር ከዳኒ ጋር ያለው ነገር ሁላችንም እናውቃለን። ዳኒ ደግሞ እሷን ደብቆ አብርሃምን ሊጎዳው አይችልም። አብርሃምን ቢጎዳው ሩታ ጋር ሆኖ ከሩታ ጋር የሚያደርጋቸው ነገሮች ሊጎዱት ይችላሉ። በእርግጥ አብርሃም ለልጁ ሲል ሊጎዳ ይችላል። በዛ መንገድ ሊጎዱት ይችላሉ እንጂ በሄርሜላ ላይ ይጎዱታል ብዬ አላስብም። ለምን ልጅ አላት። ባሏም ደግሞ ተመልሶ ከመጣ እዚህ ጋር አብርሃም ባዶ ከሚቀር ወደ ሩታ ቢመጣ ጥሩ ነው ብለን እናምናለን። ኤፍሬም ደግሞ እዚህ መሀል ላይ መኖሩ ጥሩ ነው ብዬ ነው ማምነው። የኤፍሬምና የሩታ ደጋፊ ነኝ እኔ በበኩሌ። እነሱ የሚያደርጉት ነገር ጥሩ ነው ብዬ ነው ማስበው። ለምን እዚህ ጋር ሩታ ባሏን ለመመለስ የምታደርገው ጥረት በጣም የሚበረታታ ነው። እስቲ እናንተስ ምን ትላላችሁ? እኔ ባለበት ይሆንና አስተያየታችሁ ምንድነው? እዚህ ጋር በሰላም መፈታት ይሻላል ወይስ የሚለው አስተያየቶች እየበዙ ነው። በሰላም ቢፈቱት ነገሮችን ቢተውት ምናምን ብለው ብዙ ሰዎች አስተያየታቸውን እየሰጡ ይገኛሉ። እናንተስ ምን ትላላችሁ? እኔ ተመልካቾች አብርሃም ያደረገው ነገር ትክክል ነው ወይንስ ሄርሜላ ሁሉን እያወቀች እየተደበቀች እየበጠበጠች ትገኛለች? እስቲ ሀሳብ አስተያየታችሁ በኮሜንት መስጫው ላይ አስፍሩልን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። እስቲ ለዛሬ ያዝናችሁ መረጃዎች እነዚህን ይመስላሉ። እናንተም አዳዲስ መረጃዎች ሲደርሰኝ ለእናንተ ይዤላችሁ ለመምጣት እገደዳለሁ። ቪዲዮውን ከወደዳችሁ እንዲገሙ ላይክ ማድረጋችሁን እንዳትረሱ። በቀጣይ መረጃ እስከምንገናኝ ድረስ ቸር ሰንብቱልኝ። ቻው።